ደሜ እና ታዲያ ጥያቄ ምንድነው? እስካሁን ድረስ እንዴ ያለ መረጃ ነበር ጥያቄ። ለምን ትጸልያላችሁ? ከየት መጽሐፍ ቅዱስ አገኛችሁት ነው እኮ ጥያቄ። እኔ እኮ አምጣ ከዚህ ላይ ነው እኮ የምልህ። ይኸው በዚህ መሰረት እዚህ ቦታ ላይ ከሱ ላይማ የለም። ከየት አመጣችሁት ነው የኔ ጥያቄ። ከሌለ ለምን ትጠይቃችኋለህ? ለምን ትጠይቃችኋለህ? ስለዚህ አይጸለይም ማለት ነው። ለምን ትጠይቃችኋለህ? እዚህ ላይ ከሌለ ለምን ትጠይቃችኋለህ? ልምምዱን እያደረጉት ነው፣ እየጸለዩ ነው። ለምን ትጠይቃለህ አንተ? ልምምድ ሶፍት መብላት ለምንድን ነው የማልጠይቀው? ሶፍት መብላት በጋርድ መሄድ ልምምድ አይደል? ስህተት ነው እሱ፣ ስህተት ነው። በቃ አለቃ። ዝም በላ። የእነሱም ስህተት ነው። አዳም የእነሱም ስህተት ነው። እዚህ ውስጥ ጠየቁ። እዚህ ውስጥ ማስረጃ አምጣና ጠይቅ። እዚህ ውስጥ የሚያምኑበት ካለ ማስረጃ አምጣና ጠይቅ። እሱ ስላጣሁት ነው የምጠይቃቸው ደሜ። እሱ ስላጣሁት ከየት አመጣችሁት ብዬ የምጠይቀው ለዛ ነው። ከቤሊ ጋር ይቀርና ደሜ ተባረኩ። በቃ ሀሳቡ ገብቷል። ደሜ ዝም ብለህ እንዳይቀየሙ ብለህ ነው፣ እንዳይቀየሙ ብለህ ነው። አዳምጤ ሁለተኛ ካለ መጽሐፍ አምጣ ወደ ፍጡር ከእነሱ ጋር ላለመቀያየም ነው ደሜ፣ ላለመቀያየም ነው። በ81 መጽሐፍ ቅዱስ ከዶግማ ላይ ማለት ነው። ከዶግማ አምጣ አሳየኝ። ወደ ፍጡር የጸለየ አሳየኝ። አምጣ ከዚህ ላይ ለፍጡር ከእሱ ላይ አሳየኝ። እሺ ወደ ፍጡር የጸለየ ምንድን ነው የሚያወራው? ከስር ያሉት ሰዎች ስላሉ እየተንጫጫ ስለሆነ አሁን ከቤሊ ደብረው በቃ ሁለተኛ እንደዛ ጥያቄ ሌላ ሰው ይግባ ወይንም አንተ እነሱን ለማስደሰት ብለህ አንተ ወደ ፍጡር ትጸልያለህ ወይ? እነሱ አይደሰቱ ምን አገባኝ ታዲያ? ከእነሱ ጋር ክርክር እንዲወዱ ብለህ የምታደርገው በቃ ዳጊ አንተ ጋር አናግራቸው። በቃ ተባረኩሽ። እንደዛ እኔ ሰላም ደምዘውዬ። እሺ ዳጊ ይቅርታ ትቀጥላለህ። መምህር ስለገቡ ሰላም ብቻ ይበሉ። መምህር መምህር እንዴት ናት? እኔ እንዴት ናችሁ? ሰላም እንዴት ነህ? ቆይ ዳጊ እንዴት ነህ? ሰላም ዳጊ ቆይ እንዴ መምህር ብርሃኑ ያሉና ከዛ ይኸው ሁለታችሁ እርስ በርሳችሁ ተጠያየቁ። ይኸው እኛ እናዳምጥ እስኪ። መምህር ሰላም በሉ። ደሜ ሰላም ነው። እንዴት አላችሁ? ቢኒ ሁላችሁ ሰላም ናችሁ? ከታችም ከላይ ያላችሁ እንዴት ቆያችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። መምህር ሰላም ብለናል። እግዚአብሔር ይመስገን። ከአገልግሎት የተመለስኩ መንገድ ላይ ነኝና ትራንስፖርት ላይ ሆኜ ነው። በጣም ችግር የለም። እሺ ዳግም ቀጥል። ምን ነው ጥያቄ? አይ እኔ ለአንተ ነው ጥያቄ ያለኝ። አሁን ለቢኒያም አሁን ወደ ቅዱሳን ይጸለያል ወይ ቢል ይጸለያል ቢል በቃ እምነቱ ነው ትውፊት ላይ አለ ቢለኝ ልክ ነው እላለሁ። አንተ ግን ጴንጤ ስለሆንክ አንተ ወደ ቅዱሳን ወደ አረፉ ቅዱሳን ወደ አንቀላፉ ቅዱሳን ትጸልያለህ? ወደ አረፉ ቅዱሳን እኔ እንደምጸልይ ስናገር ሰምታ? ይኸው አሁን እየተከራከርክ ስለሆነ ምን ብዬ ነው የተከራከርክ ስለሆነ ምን ብዬ ነው የተከራከርኩበት የተነጋገርኩበት? ምን ብዬ እስካሁን ድረስ ከቢሊ ጋራ ይኸው ከቤሊ ጋራ ስትከራከር የነበረው ወደ አንቀላፉ ቅዱሳን ይጸለያል ወይ መጸለይ ይቻላል? ያው ወደ እመቤታችን ወደ እመቤታችን ይጸለያል ወይ ብሎ ነው የጠየቀ። ላስረዳና ከዛ በኋላ ትቀጥላለህ። እኔ አዳምጠኛ ልንገርህ አዳምጠኝ። ምልጃ የሚለው ቃል ልመና የሚል ፍቺ አለው። የምልጃ የኢየሱስ ክርስቶስ ምልጃ እና በማስታረቅ የሆነ ምልጃ እና ወይም ደግሞ በቤዛነት የሆነ ምልጃ እና የቅዱሳን ምልጃ አንድ አይደለም። በሰማይ ጥያቄ እንዳለ ሁሉ ልመናም አለ። ልመና እንዳለ የሚያመለክተው ምንድን ነው? በምድር ላይ እኛ ለሕያዋን ሰዎች በምድር ላይ ሕያዋን ለሆኑ ለሕያዋን ቅዱሳን እንደምንጸልይ እንደምንማልድ፣ ይሄ ምልጃ ደግሞ እንደተቋረጠ መጽሐፍ ቅዱስ አይነግረንም። ካልተቋረጠ እኔ ለዳጊ በመንፈሴ እንደምቃቅትትለት
በሰማይም ሆኜ እቃትትለታለሁ፣ እለምንለታለሁ። ሶዛት ድንግል ማርያም በሰማይ ሆና ትለምናለች፣ ትቃትታለች። ገባ? ትለምናለች፣ ትቃትታለች። ከዛ ውጭ ግን ለመና ምንድነው ጥያቄ? ታዲያ ጥያቄ እመቤታችን ትጸልያለች አትጸልይም? አይደለም ያለችው ከአምላኳ ጋር ነው። ቆይ ከአምላኳ ጋር ነው፣ በምስጋና ነው ያለችው። ትጸልያለች ብለኝ ቆይ አድምጠኝ። የለም በሰማይ ጥያቄ አለ የለም? ቆይ አንዴ አድምጠኝ። አይ ነው ዛት ጥያቄ አለ የለም በሰማይ? እቺን አረፍተ ነገር ጨርሼ ያንተን መልስ ልስጥ። እቺን አረፍተ ነገር እንድጨርስ ፍቀድልኝ። እመቤታችን በሰማይ ከክርስቶስ ጋር ነው ያለችው። ትጸልያለች ቢለኝ አንድ ሰው እንዴ በምስጋና ነው ያለችው። እዛ ውስጥ ያለውን ነገር የማውቀው ነገር የለም፣ መጽሐፍ አልተጻፈልኝም። ትጸልያለች፣ ያው ታመሰግናለች፣ ትዘምራለች፣ ታመልካለች። እንደዛ ቆይ አትሳት ወንድሜ። በሰማይ ጥያቄ አለ የለም? የተጻፈልን ነገር አንድ ነገር ብቻ ነው። ምንድነው የተጻፈልን? ጥያቄ አለ የለም? በሰማይ ጥያቄ አለ የለም? በሰማይ ጥያቄ አለ የለም የሚል የለም። ምንም የተጻፈ የለም። በምስጋና ውስጥ ናቸው። ዮሐንስ ራዕይ ምዕራፍ 6 ላይ ያለው ጥያቄ ነው? ጥያቄ አይደለም? እነሱ በምድር ላይ ደማችንን በከንቱ ያፈሰሱትን ለምን አትበቀልልንም ብለው መልስ አግኝተዋል። ነጭ ጥያቄ አላቸው የላቸውም? አሁን ስለኔ ዳጊ ጥያቄ አላቸው የላቸውም? በሰማይ ጥያቄ ነበረባቸው? ምን አይነት ጥያቄ አላቸው እነሱ ከአምላካቸው ጋር? ራሳቸው ጥያቄ አላቸው የላቸውም? ስለ ራሳቸው ጥያቄ እነሱማ መልስ አግኝተዋል፣ ከአምላካቸው ጋር ነው ያሉት። ስለ ራሳቸው ጥያቄ ግን ጠይቀዋል አልጠይቁም? መልስ ቢያገኙ በምድር ላይ ብለው መልስ ቢያገኙም ጥያቄ በሰማይ ጠይቀዋል አልጠይቁም? ዳጊ በሰማይ ጥያቄ ጠይቀዋል አግኝተዋል? በሰማይ ነው ያሉት። ግን በሰማይ ነው ያሉት አይደለ? አዎ ሩጫቸውን ጨርሰው ለምን አላመለኩም? ከሚጠይቁ ለምን አላመሰገኑም? ለምን አልጠየቁም? ለምን አላመለኩም? ለምን አላመሰገኑም? አምልኮ ብቻ ለምን አላደረጉ? ለምን ጠየቁ? አንዴ ቆይ፣ የጠየቅኩህን ትተህ ሌላ ዓለም አትግባ። እኔ ጠየቅኩህ እንደ ጥያቄ ካለ በሰማይ ጥያቄ ካለ ምስጋና ብቻ ነው ያለው አልክ። ቆያ ተረጋጋ። በሰማይ ምስጋና ብቻ ትጸልያለህ። ተረጋጋ ዳጊ፣ አንድ ላይ አናውራ። አዳምጠኝ። በሰማይ አንድ ብቻ አዳምጠኝ። በሰማይ ድንግል ማርያም ከአምላኳ ጋር ሆና ታመሰግናለች። ምስጋናና አምልኮ ብቻ ነው ያለው አልክ አይደለ? አሁን ደግሞ ጥያቄ አለ አልከኝ። ሁለቱ አይጋጭብህም? ጥያቄ የለባትም እሷ። አረ ወዳጄ፣ እኔ እኮ ምን አይነት እንትን ነው የምትናገረው? በጌታ የለባትም እሷ። እንዴ እኔ ስለ እሷ ነው እንዴ ጠየቅኩ? ስለ እሷ ነው እንዴ ጠየቅኩ? ስለ እሷ ነው የጠየቅኩ። ይኸውልህ ድንግል ማርያም በአምላኳ ፊት ነች ያለችው፣ በዚህ ሰዓት ታመልካለች እንጂ ምናምን ብለህ አልከኝ። አምልኮ ብቻ ነው በሰማይ ያለው አልከኝ። በሰማይ አምልኮ ብቻ ነው ያለው ወይስ ጥያቄም አለ? ይሄን መልስልኝ እሺ። እንግዲህ ይኸውልህ እኔም ማምነው ልንገርህ፣ በሰማይ በምድር ላይ ያሉ ቅዱሳን ሩጫውን የክርስቶስን ሩጫ ሮጠው ሃይማኖታቸውን ጠብቀው የጽድቅ አክሊል ተዘጋጅቶልናል ብለዋል ቅዱስ ጳውሎስ። እዛ ነው ያሉት። ጥያቄ የለባቸው። እነዚህ ሰዎች ለምን ጠየቁ? እነዚህ ሰዎች እየነገሩህ ያሉት በሰማይ የጸለየ ሰው ካለ ማስረጃ አስቀም። ጥሩ ቦታውን ጥሩ ቦታውን ጫጫታ ውስጥና ጥሩ ዝናብ እየዘነበ ነው። እነዚህ ሰዎች ለምን ጥያቄ አቀረቡ? ሩጫቸው ምድር ላይ ከጨረሱ ጥሩ ነው። እነሱ እያሉት ያሉት ፍርድ ይከናወን ነው ያሉት። ዋናው ጥያቄ ጠይቀዋል አልጠየቁም? እዛ ጋር ሩጫቸውን ከጨረሱ ለምንድን ጥያቄ መጠየቅ ያስፈልጋቸው? ጨርሰዋል ሩጫቸውን። አንዴ ስለ ምድር አያገባቸው። በምን አወቁ? ቀለል አድርገህ
ቀለል አድርገህ መልሰው። ቀለል አድርገህ ልመልስህ። ቀለል አድርገህ መልሰው። ለምን እንደጠየቁ መጽሐፉ መጠየቃቸውን ይነግረናል እንጂ ለምን እንደጠየቁ አይነግረንም። በሰማይ ግን ጥያቄ ከጠየቁ ምድር ላይ ሩጫዬን ጨርሻለሁ የሚለው ነገር ትክክል አይደለም ማለት ነው። በሰማይም አለ ማለት ጥያቄ አለ ማለት በሰማይ አንተ አልክ። ጳውሎስ ግን ያለህ አንተ አልክ። ጳውሎስ ግን ያለህ ምድር ላይ ሩጫውን ከጨረሰ ጳውሎስ የተናገረበት የራሱ አውድ አለው ማለት ነው አለ የተናገረበት የራሱ አውድ አለው። እነዚህ ሰዎች ደግሞ ደማቸው አንድ ያዳምጥ በጌታ ደማቸው የፈሰሰው ለፍጡር መጸለይ ግን አቁም። ኧረ በእናትህ ቆይ መጀመሪያ እንተማመን። እነዚህ ሰዎች ደማቸው የፈሰሰው ምን ላይ ነው? ምድር ላይ ነው ደማቸው የፈሰሰው አለ ደማቸው ምድር ላይ ከፈሰሰ ምድር ላይ ለፈሰሰው ደማቸው በሰማይ ጥያቄ መጠየቅ ለምን አስፈለጋቸው? አትፈርድልንም ብለው መጠየቅ ለምን አስፈለጋቸው? ሩጫቸውን ምድር ላይ ከጨረሱ ለምን መጠየቅ አስፈለጋቸው? ዝም አይሉም እንዴ? አያመልኩም እንዴ? ይኸውልህ የአቤል ደም መጽሐፍ ቅዱስ የአቤል ደም ጨርሻለሁ። የሚያወራ ሰው አለ? አውሩት በቃ። ደምዬ እኔ አንድ ጥያቄ ለዳጊ ያለኝ ደሜ ብዙ ስለቆየ ይቅርታ። ለቤተ ክርስቲያን ይጸልያሉ ብሎ ያምናል ዳጊ? ለቤተ ክርስቲያን ዳጊ እኮ ወረደ። እሺ የንጉሥ ካህን በእንትን ድምፅ ከኋላ በጣም ያስጠቃል። ጥያቄ ነበር ያለበት በጣም ድምፅ አለ። ወረደ ጌታ ወረደ አመለጠ። እሺ የንጉሥ ካህን ደህና ቦታ ቁጭ በል እስኪ አባቴ፣ ደህና ቦታ ቁጭ በል። የንጉሥ ካህን በነገራችን ላይ ጋይስ እዚህ ያላችሁ ሁላችሁም እንድታውቁ የሚያስፈልገው የኔን ጴንጤነት ማንም ሊወስድብኝ ሊነጥቀኝ አይችልም። ማንም ማለት ነው። ደምዬ አንድ ቪዲዮ ላሳይ እና እንትን ትፈቅድልኛለህ? እሺ እዚህ ጋር እውቀት ብቻ የሚያስፈልገው እውቀት ያለው ገብቶ መሟገት። ቅዱስ ጠናስ የሉተራንን ናት የተናገረው ላሰማ ነው። ጥያቄ ነበር። እሺ ምን አይነት ጥያቄ? ቅዱሳን በሰማይ ያሉ ቅዱሳን እንትኑን እንኳን አምናለሁ እኔ ማለት ልመና እንደሚያደርጉ ለኛ አምናለሁ። ግን ምድር ላይ ላለ አገልግሎት ነው የሚያደርጉልን። ለምሳሌ ሰዎች ሲታመሙ ኦርቶዶክስ ነው ያልገባኝ ነገር ስላለ ላኪ አጠይቁም እንዲ አባ ኦርቶዶክስ ከሆንክ እኮ ላኪ ነው መጠየቅ ያለብህ። እኔ ጴንጤ ነኝ። የመግባት እድል አላገኘሁም። እዚህ መምህር ስላሉ እንዳሳገኝ አይ መምህርም መንገድ ላይ ናቸው። እንትን ወንድሞች ሲከፍቱ ትጠይቃለህ። ቅዱስ እዚህ ኖርማል ውይይት ቤት ስለሆነ ወንድሞች ሲከፍቱ ወይ ልደት ቃል ሲከፍት ወይንም እነ አክሊል ሲከፍቱ ገብተህ መጠየቅ ትችላለህ፣ ወይ በኮሜንት መጠየቅ ትችላለህ። ኧረ ደስ ይለኛል። ቅዱስ እንደዛ አድርግ። አጭር ጥያቄ ነበር። እሺ በቃ እንደዛ አድርግ። አይ ተረጋግቶ እንዲመለስ እዛ ይሻላል ብዬ እዛ የመግባት እድል ስላላገኘው ነው። አጭር ችግር የለም ጠይቀኝ። እኔ የተረዳሁትን እነግርሃለሁ። ካላወቅሁት አላወቅሁትም። ጠይቀኝ። ለምሳሌ እኔ አሁን ለቅዱሳን እንትን በምልበት ዳይሬክትሊ ከሳልቬሽን ጋር የሚገናኝ ነው ወይስ እኔ በምድር ላይ ያለው ለምድር አገልግሎት የሚሆን ነገር ነው ከነሱ ላገኝ የምችለው? ኦኬ አየህ፣ ሳልቬሽን ማለት አሁን ለቅዱሳን ቀጥል። ጥያቄ ገብቶ ከሆነ እሱ ነው። ኦኬ አሁን ይኸውልህ ቅዱሳን በሰማይ ሆነው ጥያቄ ይሄ ነው። ቅዱሳን በሰማይ ሆነው የሚማልዱት ወይም ደግሞ የሚለምኑት ገባ የሚለምኑት በአንተና በእግዚአብሔር መካከለኛ ሆኖ አንተ የዘላለም ሕይወት እንድታገኝ አይደለም። ኢየሱስ ክርስቶስ ነው ይህንን ብቻ ማድረግ የሚችለው። እነሱ ግን አንተ ምሕረት እንድታገኝ ላይክ አሁን ለምሳሌ ከትንቢተ ዘካርያስ ምዕራፍ 1 ላይ ያ መልአክ እግዚአብሔር አላከው ለሕዝቤ ማልድልኝ ጸልይልኝ ወይም ደግሞ ሄደ እኔ ጠይቀኝ ብሎት አላከው። በራሱ ፍቃድ ግን እነዚህን እስራኤላውያንን እስከ መቼ ድረስ ነው እማትምራቸው ብሎ ጠየቀው።
እማትምራቸው ብሎ ጠይቀው ለመነው። ገባ ሰው አሁን በሰማይ እኔ አሁን በምድር አንተ ወደ ዘላለም ሕይወት እንድትጠጋ በክርስቶስ ኢየሱስ ደም ምስጢራትን ፈጽመ እንድትጠጋ እንድትቀርብ እለምንልሃለሁ፣ እንድትበረታ እለምንልሃለሁ። ሌላው ተውና ማን ነው ዕብራውያን 1:14 ላይ ምን ይላል መሰለህ? መዳንን እንወርስ ዘንድ የሚያግዙ መናፍስት አይደሉምን ብሎ መጽሐፍ ቅዱስ ይናገራል። አየህ፣ መዳንን እንኳን እንድትወርስ የሚያግዝ መልአክ አለ። ይሄ መልአክ በሰማይም በምድርም ሆኖ ነው ይህን ነገር የሚሰራለ ማለት ነው። ገባ? ለምን? ይሄ መልአክ ከእግዚአብሔር የተሰጠው ኦቶሪቲ ነው። ሶዛት እዛ ሰማይ ላይም ይሄ ነው ያለው። ገባ? የኢየሱስ ክርስቶስ ምልጃ ግን ለሳልቬሽን የሆነ ምልጃ ነው። ገባ? እሱም አንድ ጊዜ የተፈጸመ ነው። በመስቀል ላይ አንድ ጊዜ የተፈጸመ ምልጃ ነው። የኢየሱስን አይነት ምልጃ ማንም አድርጎት አያውቅም። የኢየሱስ ምልጃ አንድ ጊዜ የተፈጸመው ለመቼ የሚሆነው? ለዘላለም የሚሆነው። በቀደም ሰምተህ ከሆነ ኢየሱስ ይፈርዳል ሲባል ልደተ ቃል ምን አለ መሰለህ? በኩነኔ አይደለም አሁን የሚፈርደው፣ በኩነኔ አይደለም። ገባ? በምህረት ነው የሚፈርደው፣ በምህረት እና ይሄ ምልጃ ነው እንደዚህ እንዲሆን ያደረገው ማለት ነው ወዳጄ። ሌላውን ደግሞ እንግዲህ ወንድሞችህ ሲገቡ ከኔ በተሻለ ካስተማሩ እነሱን ትሰማቸዋለህ። መምህር ወንድሜ ተባረክ። ለጥያቄ ያለው ሰው አለ? በነገራችን ላይ ኦርቶዶክስ ፊደል ናት። ዘለ የኦርቶዶክስን መምህራን ዘለ የኦርቶዶክስን አባቶች መናገር መሳደብ ኦርቶዶክሳዊነትን አይገልጥም። በኢየሱስ ስም እንደዚህ የምታደርጉ ሰዎች ግን ተቆጠቡ። ጌታ ምስክር፣ እኔን አታሰድቡኝ። እውነት እኔን አታሰድቡኝ። ጌታ በሚያውቀው እነሱ እርስ በርስ እየተጣሉ አንተ ማነህ ይሉኛል። ገባችኋል? እባካችሁ ግን ምን አገባኝ? ምንም አያገባኝ። ደምዬ ደስ የሚለው ነገር ዋናው ነገር ዛሬ በለጠ ኮንፌስ አድርጎልናል። ልመና አለ ብሎ መስክሮልናል። ሌላ ጊዜ ሲገባ ልመና አለ ብሎ ነው የሚጀምረው። በቃ ይህን ነገር ከተግባባን በቂ ነው። ሌላውን ደግሞ ቀስ በቀስ እንማማራለን። በጣም ከዛ በኋላ እንዋሃዳለን። ግድ ነው። 2025 ሁሉም ግዴታ ኦርቶዶክስ ይሆናል። ዋናው ልመና መኖሩን ማመኑ ነው። በቃ እኔ በጣም እሱን ነገር በጣም ወድጄለታለሁ። ፋሚሊ እንግዲህ አሁን ሁላችሁንም ላወርዳችሁ ነው። መምህር ብርሃኑ ሲመቾት ቤት ሲገቡ አንድ ቁጥር ጻፉልኝና ከዛ በኋላ ሀሳቦትን መናገር የሚፈልጉትን ሀሳብ ይነግሩናል ማለት ነው። እሺ ደምዬ ቻው። በቃ ጋይስ ዛሬ መድሎተ ጽድቅ ቅዳሜ ነው። ዛሬ መድሎተ ጽድቅን እናነባለን። ፋሚሊ እንማማራለን። እዚህ ጋር በጣም የሚገራርሙ አባቶች አሉ። አረ ደሜ በጣም ትልቅ ለውጥ ነው። ኦኬ እሺ ኦኬ እሺ የአንድ አባት ትምህርት ልናገርና ቸኩለሻል፣ ሲስቱካ ቸኩለሻል። የአንድ አባት አስተምሮ ልንገራችሁና ከዛ በኋላ ቅዱስ ቁርባን መስዋዕት ይባላልን? ቅዱስ ቁርባን መስዋዕት ይባላልን የሚልን እንትን እንነጋገርበታለን። ቅዱስ ቁርባን መስዋዕት ይባላልን? ኦኬ፣ ይሄኛው ቅዱስ ቁርባን መስዋዕት ይባላል የሚለው መድሎተ ጽድቅ 169 ነው። ነገር ግን አንድ ትናንትና ከትናንት ወዲያ የጀመርናትን አንድ የአባት በተለይ የቅዱስ ቄሮስ ዘእስክንድርያ
ወደ ቅዱስ ቁርባን ሲቀርቡ መዘጋጀትና መጠንቀቅ ያስፈልጋልን የሚለውን ምልከታውን አስቀምጦልናል። ገባችሁ? ማታ የፈለጋችሁበት ቦታ ሆናችሁ ማታ በሚያስገርም በሚያስደንቅ እግዚአብሔርን በሚያሳዝን መልኩ ሆናችሁ ንስሐ ሳትገቡ ጻድቅ መስላችሁ መቁረብ አትችሉም። ስጋ ወደሙን መውሰድ አትችሉም። ስጋ ወደሙ በእንደዛ መልኩ አይወሰድም። ንስሐ መግባት አለበት። የኃጢአት ይቅርታ ማግኘት አለበት። ገባ? ንጹህ ሆነ ነው መቅረብ ያለበት። ከዛስ ማህተብ ነው የሚሆነው። እስቲ እናንብበው። ቅዱስ ቁርባን የክርስቶስ አማናዊ ቅዱስ ስጋውና ክቡር ደሙ መሆኑን ከማስተማር ጋር ወደዚህ ምስጢራት ስንቀርብ ተዘጋጅተን ራሳችንን ለካህናት አሳይተን ተዘጋጅተ ራስን ለካህን ምን ብለህ አሳይተ ካህን አገልጋይ ነው። አሳይተ በካህናት ፍቃድ አማካኝነት እንጂ እንዲሁ በግድ የለሽነት በራሳችን ፍቃድ ብቻ ዝም ብለን ሊሆን እንደማይገባው እንዲሁ ይህ ስርዓት ከጥንት ዘመን ጀምሮ የነበረ የቅድስት ቤተክርስቲያን ትውፊት መሆኑን እንዲሁም አባቶቻችን ቅዱሳን ሊቃውንት አስተምረዋል። ለአብነት ሰማዕቱ ቅዱስ ቆጵሮኒዎስ እና ቅዱስ ዮሐንስ አፈወርቅ ያስተማሩትን እንመልከት ይላል። የሚገርሙ ጸሐፊ ናቸው። ግን ዶክተር ያረጋል አበጋዝ አሜዚንግ ጂሰስ ክራይስት በእውነት ማለት ነው። ይኸውላችሁ የሚል ነበሩ። እርግጥ አሁን ተሐድሶች ሲወጡ እኔ ግን ተሐድሶች ለምን ወጡ? ከኦርቶዶክስ ጌታ በሚያውቀው ለምን ወጡ? ግሩፕ ነዋ ያስወጣቸው። ግሩፕ ነው አለ ግሩፕ ነው ያስወጣቸው እንጂ እውነት ነው የምልህ ኦርቶዶክስ ፊደል ናት። ገባ? ፊደል ናት። ዛሬ ወጥተ እችን ቤተክርስቲያን አታክ ማድረግ የለብህም። ቢያንስ እኳ ዮሐንስ ራእይን እንድታቅ አድርጋለች። ዮሐንስ ወንጌል እንድታቅ አድርጋለች። ማቴዎስን እንድትናገር አድርጋለች። እንድትሰብክ አድርጋለች። አደባባይ ላይ መድረክ ባይሰጥ ማን ነበርክ አንተ? ተራ ሰው ነበርክ እኮ። መድረክ ባይሰጥ ማን ነው? የሐዋሳው ልጅ ማን ነው? ስሙ? ያረጋ ማን ነው? በጥይት መጥተው ያለው ማን ነበር? ተኮሰበት ያለው ማን ነበረ? ተኮሰበት ብሎ ያለው ማን ነበረ? በጋሻው። አሁን በጋሻው ካን ኢማጂን በጋሻውን አስቡት እስኪ። በጋሻውን አስቡት፣ ውስጣችሁ ላይ አስቡት። ኦርቶዶክስ መድረክ ባትሰጠው፣ ኦርቶዶክስ ብዙ ነገር እንደዚህ ባትሰጠው ባታወጣው፣ አሁን ላይ በጋሻው ምን የሚሆን ይመስላችኋል? ገምቱ እስቲ። በጋሻውን ምን የሚሆን ይመስላችኋል? እኔ ባለሙያ የመካኒክነት ባለሙያ ይመስለኛል። የመካኒክ ባለሙያ ይመስለኛል እኔ ማለት ነው። እና የመካኒክ ባለሙያ ይመስለኛል። ሰባኪ ባይሆን ለማኝ አይሆንም። የሆነ ውፍረቱ ምናምን ጉንጩ ምናምን በቃ እኔ ባለሙያ ነበር የሚመስለኝ። መካኒክ ነበር የሚመስለኝ። መካኒክ ነበር የሚመስለኝ እና የመካኒክ ባለሙያ የመኪና መካኒክ ባለሙያ ይመስለኝ ነበር። ባይሆን ሰባኪ ባይሆን ይህን እድል የሰጠችው ማናት? ቤተክርስቲያኒቷ ናት፣ ኦርቶዶክስ ናት። እና ኦርቶዶክስ ናት። አቡኔ ዛሬ በጣም ተች የሆንኩበትን ዝማሬ ልክፈተው። በእውነት ይቅርታ። ቆይ አንዴ ተች የሆንኩበትን ዝማሬ እውነቴን ነው የምላቸው። ደግሞ እንትን አድርጉልኝ እሺ። ምንድን ነው ይሄ? ግቡና ማለት ነው
ወንድነሽ አባቴ ቴንኪው። እሺ ወንድ ኮንግ የመጀመሪያ ከዛ ከላይፍ ጎል አንዱ ሙላ። አሁን ለምሳሌ ስንት አበባ መሰለ? 5 አበባ አበባ ስጡ። ሌሎች አለ ሰላም ነው። አበባ ስጡ 5 አለው ሰላም ነው። ጥያቄ ልጠይቅ ነው። በእርግጥ እንትን እኔ የምልህ አንዳንድ ነገሮች እውነቱን ተረድታቸው አንዳንዴ ለመመለስ ወይም ደግሞ በዙሪያ ባሉ ሰዎች የክብር ማነስ የሚያሳስብ አይነት ሰው ስትሆን ውስጥ እንዴት ነው ማስተካከል የምችለው? እንዴት የክብር ማነስ? ምን አይነት የክብር ማነስ? መጀመሪያም ለምሳሌ በነበርክበት ዙሪያ ውስጥ አብዛኛውን አንዳንድ ጊዜ አይተህ አስተውለህ ከሆነ እውነቱን እያወቁት ወይ ከነበሩበት ነገር የሆነ ጥቅም ስለሚያገኙ ከዛ ነገር መውጣት ይከብዳቸዋል። ወይም ደግሞ አብዛኛው የሚያውቁት ነገር በእነሱ አካባቢ የነበሩ ሰዎች እነዛ ስለሆኑ ወደ አዲስ መምጣት ሰው ይከብደዋል። እውነቱን ያውቀዋል ግን እና ከዛ ነገር ሰው እንዴት ነው መውጣት የሚችለው? ከዛ አይነት ስሜት ቀስ በቀስ ማለት አሁን ለምሳሌ ስለ ጊዜ ለማሰጠው ነገር አለ ጊዜ ለማሰጠው ለሆነ ነገር ግን የነፍስ ጉዳይ ነው። በለት ከምንህም በላይ አስቀድመህ የምታስታውሰው ነገር ቢኖር እሱ ነው። ሁሉ ነገር ቅድሚያ ከስራህም ከምንህም ከመነሳት ከመተኛትም በፊት ሁሌ ነፍስን ስታስብ እግዚአብሔር ነው፣ ሌላ አታስብም። እና ሁል ጊዜ እንትን ስትል እንዴት ነው ቅድሚያ ለሱ መስጠት ስላለብህ ግን ቀስ በቀስ ብለህ ልክ በቃ ዛሬ ነው እንደተባለው ማለት ነው። ዛሬ እንደተባለችው እና ጊዜ ለሰው ለምዶ ለእንደዚህ አይነት ነገር የሚሰጠው ሌላው እንትን የሚያገኛት ነገር የሚበልጥበት ከሆነ አካባቢ የሚያገኛት ነገር በልጦበት ወደዛኛው ማለት የሚቸግረው ለምንድን ነው? ሲጀመር ማለት ነው ሲጀመር ምነግርህ ከጥቅም ጋር የተገናኘን ነገር የሚያደርግ ሰው የትም ርቀት አይሄድም። ከጥቅም ጋር ማለት የሚወጣበትን ቦታ የሚገባበትን ቦታ ከጥቅም ጋር የተገናኘን ነገር የሚያደርግ ሰው ሲጀመር እዛ የገባበትን ቦታ አይጠቅምም። ገባ? ከጥቅሙ ጉዳቱ ነው የሚያመዝነው። ከፍተኛ ጉዳት ያመዝናል። ከእንደዚህ አይነት ሁኔታ ጋር የሚሄድ ሰው ግን አንድ ነገር አሁን አስቴር አይተህ ከሆነ ቆንጆ ናት። ገባ? በንጉሥ አርጤክስስ ፊት በዛ ቁንጅናዋ መግባት ትችላለች፣ ውበቷ ግን አስቴር ለመግባት የግድ ምን መሆን ነበረባት? መታሸት። በነዛ ደንገጥሮች ሰውነቷ በጣም መታሸት፣ ይበልጥ ንጉሱ እንዲፈልጋት፣ ይበልጥ ንጉሱ ለእሷ ቅድሚያ እንዲሰጥ መሆን ነበረባትና ለ3 ወር ታሸች ይላል። እየሰማኝ ነው ብራዘር? እና እንደዚህ ከዛ በኋላ ንጉሱ የዘውጉን ዘንግ ዘረጋላት ይላል መጽሐፉ ማለት ነው። እና አሪፍ ነው። አንድን ነገር በስለ ስትገባ ቆንጆ ነው። ገባ? በስለ ስትገባ አሪፍ ነው። ይሄ ነው እንግዲህ መልሴ ብራዘር። ግን ዳሜ ስለ አሁን አንተ ብዙ አይታል ስለ ዳሜ ብዙ እና ደግሞ ፊል ግልጽ ነው። በቃ ለወደድከው ለፈቀድከው ነገር ጠያቂም ተማሪም ላላወቁትም አስተማሪም ነፃ የሆንክ ሰው ነው። ፊት ማይጨማደድ ለሁሉም ገብቷል። ሁሉ ነገር አቅል ለመቀርብ ሰው ከሁሉም ጋር ትላመዳለህ፣ እንደመጣው ሰው ታስተናግዳለህ። እና የነበርክበት ከወጣበት ነገር አንጻር እንደዚህ አሁን ያልከኝ ጥቅም የሚፈልጉ ሰዎች ሪል ግን ውስጣቸው የሚያስመስሉት የሆነ የሚታይባቸው ገጸ ባህሪ የለም። ውስጣቸው ሪል ሰላም ሁሉ ስታያቸው በዚህን ያህል ሰው ይተውናል። በዚህን ያህል ሰውን ለማሳመን ጥቅሙ እንትን ብሎ ምን ያህል ገፍቶ ይሄዳል። እና ታዲያ አላየም እንዴ አንተ ትዳር ያላት ተደፈርኩኝ ውስጤ ላይ ፌሮ ገባ ምናምን ብላ የተወነችው ልጅ አላየም እንዴ? በጣም ይተወናል እንጂ ትወናማ በጣም ይተወናል እንጂ
በጣም ይጠወናል። ደግሞ በፍሬ ነው የምታውቀው። እንዲህ አሁን አንዳንዶች ፈጥነው እንደዚያ ነገር የሚያደርጉ ሰዎች ተነስተው አጌንስት የሚሆኑ ናቸው። እዛ ባሉበት ቤተ እምነት ውስጥ ያሉትን ትልልቅ ሰዎች የሚናገሩ ናቸው በድፍረት። እኔ አሁን እያየሁ ነው። ለምሳሌ ያክል አባቶችን የሚናገሩ በድፍረት ሳይወለዱ እርጉዝ ሆነው እንኳን የሚያገለግሉ አባቶችን ዛሬ ተነስተ መናገር ማለት ያለ እውቀት ነው የገባው፣ በስሜት በችኮላ ነው የገባው ማለት ነው። ይሄ ደግሞ በጣም ትልቅ ክራይሲስ ነው የሚያመጣው። በችኮላ መገባት ክራይሲስ ነው የሚያመጣው እና ጀስት በችኮላ መግባት ጥሩ አይደለም። ሁለት የኔ አቋም ምንድን ነው? እኔ ሁለቱም ቤተ እምነቶች ጋር ያለን እንትን እንደ ድልድይ ነኝ። እኔ ላይክ በሁለቱም ቤተ እምነቶች ድህነት አለ፣ በኦርቶዶክስም በጴንጤም። እኔ አሁን ኦርቶዶክስ ድናለች ስል ጴንጤ አልዳንም እያልኩ አይደለም። ገባ? ጴንጤ አልዳንም እያልኩ አይደለም። ተረተኛና ለዚህ ነው ለኦርቶዶክስ መከራከርላት ድናለች እያልኩ። አንዳንዶች በጥላቻ ተነስተው ቤተክርስቲያኒቷን ሲናገሩ ያመኛል። አሁን ለምንድን ነው አሁን የሚያመኝ? እያወቅኳት መጣው። በድህነት በሳልቬሽን ጉዳይ ላይ ያላትን አስተምሮ ስረዳ ለምን ወጡ እላለሁ። ለምን ወጡ? ሳይወጡ እዛው ሆነው እኮ ብዙ ወንጌል መስራት ይችላሉ። እዛው ቁጭ ብለው ገባ? እዛው ለድህነት የሚያሆን ነገር የሚያስወጣ አይደለም። አንዳንድ ነገሮች የዘላለምን ሕይወት የማያሰጥ አይደለም። አንዳንድ ነገሮችን ብትቀበልም ባትቀበልም ከዘላለም ሕይወት ጋር የማይገናኝ ነገሮች አሉ እና ያንን እኔ ስለተረዳው ነኝ መከራከርላት። እሺ ብራዘር፣ እሺ ደሜ እና ሰው አሁን ካለው ነገር አንጻር ሁሌ ጥያቄ ምን እንደሆነ ታውቃለህ? ሰው እውነትን ለምንድን ነው በራሱ አንዳንዴ ሚዛን አድርገህ ሰው በህገ ልቦናም ኖሯል። እውነትን መረዳት ማወቅ ያለበት ጆቫ ዊትነስ፣ ሙስሊም ኦል ኒድሰስ ናቸው። ስላሴ አማኝ ያልሆኑ እንዳለ እውነትን ተረድተው ወደ ክርስቲያን ማምጣት አለብን። ወደ ስላሴ አማኞች ማምጣት አለብን። አቋሜ ይሄ ነው ብራዘር። እሺ አባቴ፣ እሺ አይደለም። አይ አንዳንድ ግን እንትን በመሰረታዊ ጀስት እንደው ኢቭን ራሱ ኢቭን እንደው ከሃይማኖት ሪጅን ከሚለው እሳቤ ራሱ ውጪ ራሱ ቢሆን ሰው አንዳንዴ ሚዛናዊ የምታደርገው ነገሮች አሉ። እኔ አብዛኛው እንትን ሳይ ከአዳም በኋላ የሰው ልጅ ነገሮችን የማገናዘብ አቅም እየወረደ የመጣ ይመስለኝና አንዳንዴ ሚዛን ላይ የምታስቀምጣቸው ሰው ጀስት አስቦ ብቻ ማንበብ ሳይጠበቅበት የሚያስተውላቸውን ነገሮች ሰዎች ለምንድን ነው የማያስተውሏቸው? አሁን ሁሌ ጥያቄ የሚሆንብኝ ማለት አሁን አብዛኛ ገብተው የሚሆን አይተው የሚደረገው ነገር ልክ እንዳልሆነ መንፈሳዊ ነገር ውስጥ እንዳሌለ ነገሩ ሚዛናዊ ያስቀምጠ ባታነብም ልትረዳው የምችለውን ነገር ሰው ለምንድን ነው የማይረዳው? ውስጡ ከምን አስተሳሰብ አንጻር ነው እዛ ውስጥ የሚገባው? እንነጋገርበታለን፣ እንወያይበታለን። እሺ ብራዘር